አሁን ብድግ ብሎ ዝም ብሎ 666 ብላውን እርግጠኛ ነኝ ማለት ነው። አሁን እዚያ ቴዎድሮስ አደባባይ ነው የሚባለው አይደል? አደባባዩ እዚያ ቆሜ 666 ብል የከተማው ሰው ይሰበሰባል እኮ አይተረስ። እንደው ቆይ ዓለም ሊድን ነው ከሚል ሰባኪ ሊጠፋ ነው የሚለው ብዙ ሺህ ሰው ይሰማዋል። አይገርማችሁ? ጥፋት የሚናፍቃችሁ ለምንድን ነው? ኮምፒውተር 666 መሆኑ ተረጋገጠ። ማን ያረጋግጥ? ቆርቆሮ እንዴት ነው 666 የሚሆነው? እንደው አይደረስ እኮ ነው። ይሄ ድንቁርና እኮ ቤት ሰርቶብናል በእውነቱ ማለት ነው። ስልክ 666 ነው። ማን ያለ? የለም እንደዚህ የሚል 666 ነው። እንዲያውም በቅርብ በተደረገ ጥናት ሊል ይችላል አንዱ ደግሞ ጅል ሆኖ ወደ ስልኩ ወደ ካሜራው አካባቢ 6 ንጥረ ነገሮች ተቀብረዋል። በጎን 6 በቀኝ 6 እኩል ይሆናል 666። ይሄ በጥናት የተረጋገጠ ቀመር ነው ይላል። አይ መከራ እንደው አይድረስ እኮ ነው በእውነቱ። 666 ቢኖር ባይኖር ብቻ አንተ ክርስቲያን ሁን ነው። 666 ቀርቶ 6 ኳትሪሊየን 6 ትሪሊየን መሆን ይችላል። አንተ ክርስቲያን ሁን ነው ቁም ነገሩ። አሁን ደግሞ በቅርብ መጥቶ የኤፍራጥስ ወንዝ እየደረቀ ነው፣ ዓለም ልታልፍ። ቢደርቅ ምን ጨነቀ? እንክት ይበል። አንተ ክርስቲያን ነህ ወይ ነው ዋናው ቁም ነገር። የኤፍራጥስ ወንዝ እየደረቀ ስለሆነ ዓለም ሊያልፍ ነው። ቆይ ሰው ምን አይነት ብልጣብልጥ እንደሆነ ታውቃላችሁ? ስግብግብ፣ ተንኮለኛ፣ ራስ ወዳድ እኮ ነው። ያ ማለት ምን ማለት ነው? ዓለም ሊጠፋ ሲል ቶሎ ብለህ ልትዘገጃጅ፣ እስከዚያ ድረስ ክርስቶስን እየበደልክ ልትቀጥል ማለት ነው። የኤፍራጥስ ወንዝ ከደረቀ ሊጠፋ ነው ማለት ባይሆን ሰሞኑን እንግዲህ እንመለስ ወደ ቤተክርስቲያን ልንል ማለት ነው። በእውነቱ ማለት እግዚአብሔር እንደዚህ የብልጣብልጦች አምላክ አይደለም። በእውነቱ ማለት ያላደለውን ምስጢር እና 666 እንትን ሻንጣው 666 ነው። አልገዛውም። እንዲሁ እኮ አይደረስ እኮ ነው በእውነቱ ማለት እንትኑ 666 ነው። ቆይ ልንገራችሁ፣ የእናንተ የደም ስር 666 ነው። ቆራርጣችሁ ጣሉት ከፈለጋችሁ ማለት ነው። እንግዲህ ይሄን ማድረግ ነው ይቀር። ይሄ ድንቁርና ማለት ይሄ ነው ማለት ነው። የሰው ልጅ የደም ስሩ 666 ነው። 666 ነው። ትበላለህ፣ 6ቱ ይቀበላል፣ ይፈጫል፣ ጨጓራ ይፈጫል፣ ይደቃል። ከዛ በኋላ ምን ይደረጋል? ይጣራል። ይሄ አረቂ ሆነ ማለት የአረቂ ማውጫ ታውቃላችሁ? ቅድም መምህር እኮ ጥሩ ነግረውናል። ስንቱን ኢንዱስትሪ እኮ ጠፍቷል ማለት ነው። አረቂ ጠጡ አላልኩም፣ ግን እንደው ትንሽ መቅመስ ኃጢአት አይደለም። እውነቴን ነው ማለት ነው። እግዚአብሔር የፈጠረው ፍጥረት የረከሰ አይደለም። እግዚአብሔርን ለማመስገን ያህል ግማሽ መቅመስ ነውር የለው፣ በደል አይደለም። አረቂ ድሮ እንዴት አድርገው እናቶቻችን እንደሚያነጥሩ ታውቃላችሁ? እንዴት አድርገው በቃ ድፍድፉን አስቀምጠው ከዛ በሸምበቆ አድርገው አጥልተው የጠለለውን ንጥረ ነገር አውጥተው አረቂ ያደርጋሉ ማለት ነው። አረቂ ስሙን ቀይሮ ውስኪ ተብሎ ሲመጣ $36,000 ይሸጣል ማለት ነው። ስሙን ለውጦ ሲመጣ ማለት ነው። ሰው እንዴት እንደሆነ አሁን የፈለግኩት ምን ይመስላችኋል? የምግብም አረቂ አለው። በልቶ ሲጨርስ የተጣራውን ምግብ የምትሉት በኦክስጅን የበለጸገውን የምትሉት እናንተ ማለት ነው። ያን ምን ያደርጋሉ? 6ቱ ይቀበላሉ፣ 6ቱ ለ60 ያቀብላሉ፣ 60ው ለ600 የደም ስር ያሰራጫሉ። ከዚያ በኋላ ምን ይሆናል? ሰው ቁሞ ይሄዳል ማለት ነው። እንግዲህ 666 ካስጠላችሁ ይህም በጣጥሳችሁ መሞት ነው ማለት ነው። 666 የተባለው የሚመጣው ሐሳዊ መሲህ የሰው ልጅ ነው ለማለት ነው። ሌላ ምንም አይደለም። የሚመጣው ሐሳዊ መሲህ የውሸቱ ክርስቶስ፣ ውሸታሙ ክርስቶስ፣ ሐሰተኛው ክርስቶስ የሰው ልጅ ነው ለማለት ነው። የሰው ዘሩ 666 ያለው ነው። ስሙ ደግሞ መርምያኦስ የሚባለው ሲቀመር 666 ይባላል። ስሙ እንደዚያ ነው። እንደገና ደግሞ የሰው ዘር ነው፣ መልአክ አይደለም፣ ሌላ አይደለም ለማለት ነው እንጂ ኮምፒውተሩ፣ ምኑ፣ ክትባቱ፣ ክኒኑ 666 ነው። ይገርማል እኮ። ቆይ እንደው ግን ጳጳሱ 666 መሆናቸው ተረጋገጠ። ምናቸው ነው 666?
እንደው ነውር ነው እንድታሰው ፓትርያርኩ እንትን ከመስቀላቸው 666 አለ ይሄንን ሁሉ አሁን እግዚአብሔር ያሳየው። የዛሬ ስንት ዓመት አንዲቱ ሴት መጣ ከፓትርያርኩ ከመስቀላቸው ስር 666 አለ ተጽፎ አለች። አንደኛ ይኸው ተመልከቶች 3 ውሸታሞች ተወዳደሩ። የውሸት ውድድር ዋሽቶ ያሸነፈ ይሸለማል ተብሎ ነው። አንዱ ውሸታም ምን አለ? እንዲህ አለ፣ ድንጋይ ወርውሬ ምድር ላይ ሳያርፍ ቀረ አለ አንድ ውሸት። ሁለተኛው ውሸታም ምን አለ? ውሃ ቀድቼ በማንቆርቆሪያ ከዛፍ ላይ አንጠልጥዬ ብሄድ ቅሉን አጣሁት ውሃውን አገኘሁት አለ። ሁለት ውሸት። ሶስተኛው ውሸታም በጣም የባሰው ምን አለ? እንደዚያ ስታደርጉን የማይቻቸዋለሁ አለ። ይህ በጣም አስቸጋሪ ውሸት ማለት ነው። አስቸጋሪ ውሸት ማለት ይሄ ነው። አሁን የፓትርያርኩን መስቀል ወይዘሮ ገሊት በምን ቀርባ ነው ያየችው? እኔ ራሴ ፓትርያርኩን አንድ ቀን 2-3 ቀን ተሳልሜያለሁ። በእውነት አግኝቻቸው እግዚአብሔር ፈቅዶ እንኳን መስቀላቸው እንዲህ ብዬ ሳይ እንዲህ ብዬም አላያቸው። ወይዘሮ ገሊት መስቀላቸው ልታሳልም ነው ያየችው። ምን ልታረግ ነው? እንዲህ ያለ ውሸት ሲጫወትብን ማለት ነው። ክርስቶስን እያመለኩ 666 ብለው የሚጽፉ ለምንድን ነው? እንዲህ ያለ ድንቁርና እግዚአብሔር የሰወረን በእውነቱ ማለት ነው። ከእንዲህ ያለ ድንቁርና ማለት እና ዓለም ሊያልፍ ነው። አሁን 200 ዓመት ቀርቶታል። 300 ቀርቶታል። በእንግሊዝ እየተደረገ ነው። በእንትን እንዲህ እየተደረገ ነው። ሰይጣን ድሮም ይመለክ ነበር። ይኸው እንደምታዩት ጦርነት በስቷል። ኧረ ድሮ ኃይለኛ ጦርነት አልፏል። ሞተውር የሚባል ጦርነት ራሱ አልፏል። ሞተውር የሚባል ምን ማለት ነው? አንዱ ዝም ብሎ ሲያልፍ እንዲህ ዝም ብሎ ስለት ካራ ሽጉጥ አርፎበት ያድርጎታል። ያኛውም ሽጉጥ እያደረገ ዘመድ ከዘመድ የተላለቀበት የጦርነት ታሪክም አለ። ፍቅር ጠፍቷል። ድሮም ጠፍቶ ነበረ። ዓለም ሊያልፍ ነው። ፍቅር ጠፍቷል። ድሮም ጠፍቷል። ፍቅር ያልነበረበት ጊዜ ነበረ። ሰው ፈጣሪውን ከመስቀል በላይ ምን ፍቅር የጠፋበት ጊዜ አለ? ፈጣሪ እንኳን ፈጣሪ ሲሆን ፈጣሪ መሆኑን ባይገባቸው እንኳን እንጀራ አበርክቶ ያበላቸውን ሰው መግደልስ ነውር አይደለም? ይሄም በደል ያለፈበት ጊዜ ነበረ። ፍቅር ጠፍቷል። መተዛዘን ጠፍቷል። ሐሰተኛም ነበረ በሐዋርያት ዘመን። እነ ሲሞን መሰሪ ነበሩ። ዓለም ሊጠፋ ነው የሚል የሚሰብኩትን ተረጋግታችሁ በጎ ሥራ ስሩ። እስኪ በሉ ተረጋግታችሁ በሉ። ምን ስሩ ነው? ተረጋግታችሁ ስሩ ማለት ተረጋግቼ የዛሬ 5 ዓመት እቆርባለሁ በሉ ማለት አይደለም። ምን ማለት ነው? ምን ማለት ነው? አትጨነቁ፣ አትቸገሩ፣ አትታወኩ ማለት ነው። እግዚአብሔር ከኛ ጋር ነው፣ ከቤተ ክርስቲያን ጋር ነው። እኛ በደለኞች ነን። ለሐዋርያት በሰጠው ቃል ኪዳን ግን ክርስቶስ ከቤተ ክርስቲያን አይለይም። ዓለም እስከሚጠፋ ድረስ እኔ ከእናንተ ጋር ነኝ ብሏልና። ከማን ጋር? ከቤተ ክርስቲያን ጋር። ከቤተ ክርስቲያን ጋር ክርስቶስ አለ። በዚህ ጸንተን እንድንኖር ነው ቅዱስ ጳውሎስ ያጽናናን። የቅዱስ ጳውሎስ በረከቱ ይደርብን። ለተሰሎንቄ ሰዎች ከነገራቸው ምስጢር አንዱ ምን የሚል ነው? የተማራችሁትን ወግ ያዙ። እስኪ በሉ ሁላችሁ በአንድ ጊዜ የተማራችሁትን ወግ በሉ። የተማራችሁትን ወግ ምን በሉ? ያዙ። ይህንን ነው መያዝ። የተማራችሁትን እንዲህ ይላል፣ ወይእዜኒ ቁሙ አሃዊነ። ወንድሞቻችን መጀመሪያ ከነዚህ እንዲጠነቀቁ አስተምሯቸው ነበር። ቅድም ካልኳችሁ ከዝሙት እንዲጠነቀቁ፣ ዓለም ሊጠፋ ነው ከሚባል ከንቱ ወሬ እንዲጠነቀቁ፣ እንደገና ደግሞ መከራ በመብዛቱ ምክንያት ክርስቶስ ተለይቶናል እንዳይሉ ተስፋ እንዳይቆርጡ፣ በዚህ ምክንያት በሦስቱ ለማስጠንቀቅ ጽፎላቸዋል። በሁለተኛው ደግሞ እንዲጸኑ ምን አላቸው? ወይእዜኒ ቁሙ አሃዊነ። አሁንም ወንድሞቻችን ጸንታችሁ ቁሙ አላቸው። አሁንም ወንድሞቻችን